ጋር ከሚሉ ሰዎች እንደዚህ አይነት ጋርበጅ ሴት ትመጣና እዚህ ጋር በትዳር ላይ አስተያየት ስትሰጥ ምናምን ስታይ አሉ ሲሪየስ ትያታለሽ። አዎ ደግሞ ራስሽ ማጠብቅ እኮ ነው ይሄዳሉ ወንዶቹ እንደሆነ እንደ የለምም እንጂ የእሷ ቤት ደግሞ ዝብዝፍ አለ። በቃ በቁማቸው የሞቱ ማለት ነው ስሜታቸው። በቃ በነገራችን ላይ ከሰውነት ነው የሚጀምረው አመለካከት። እውነቴን ነው የምልሽ ከሰውነት በቃ ሰውነትሽን እንደምንም ብለሽ ጤነኛ ለመሆን መሞከር አለብሽ እንጂ ዝም ብለሽ ኢዲየት ዝም ብለሽ መተሽ እዚህ ጋራ ይሁንሻ ወረደስ ነው ሲያስጠጉ እንደው ፍረት እኮ አስቀያሚ ነገር በጣም እንኳን አይደለም እዛ ነገር ላይ ጂጂ እኔን ማስተቸው ነበር። እሱ ሙሉ ለሙሉ እራስቸው ነበር ሰራመድ ራስ እንዴት እንደሚዳክመኝ እቺን ቴንክ ዩ ሶ ማች አንድ የሚያክል 90 ኪሎ ግር ይዘሽ ባሌ እወድሃለሁ በአፍ ነው እኮ የምትይው ወይስ በአፍ ነው የምትልሽለት ወይ የምትጠቢለት? ገባሽ? that's not normal ገባሽ? ቦዲሽ በቃ ቦዲ ላንጉቻችሁ ምናምን የሚባለው ነገር ይሄ ወገብሽን ይዞ ምናምን ውርውር አርቦሽ ቡሉ የለም። ትመጣና እዚህ ጋር ትላለች። እከክ look yourself one yourself በቃ that's ይደክማል በቃ ደግሞ ኮንፊደንስሽን የመጨረሻ አንድ ቀጭን ሴት ጸባዋ መጥፋትሽ ታቀልሽ ዝም ብለሽ ነገር በመዳን እንደ ዝም ብለሽ ቀጭን ሆና ቆንጆ ሆና ቀጭን ሴት ጋር ችግር እንዳለ ቁጭ ብለሽ የምታያቸው ወፋፍራም ሰዎች የሆነ ጉጃንጉችር የሆኑ ሰዎች ምናምኖች ናቸው ችግር ያለባቸው። ጣልቃ የሚገቡት የሰው ቤት ውስጥ የሚገቡት የሰው ሚስት ውስጥ የሚገቡት የሰው ባል ውስጥ ዝም ብለሽ ይልኝ ነገረኛም እንትን እኮ ነው። ግን ይሄ ምን ነበር የሚባለው? አሁን ለምሳሌ እኔ በጣም ዝፍ ሰው ስለማያይ መልኬን ደብቄ ስለማወራ ዝፍ ምናምን ነበር ያኔ ወፍራም እያለሁ በጣም ነበር የምናገረው። ነገረኛ ወሬኛ ሾካካ ነበር። ተዘልሽ ወሬ ከዚህ ሳመጣ ከዚህ አሁን ተበላሽቶሽ ነበር። አሁን ግን አያስጠላም። በጣም የሚያስተሳስብ ራሱ ያስጠላኛል። ላይ ራሴ ላይ መስራት ሲገባኝ ዝም ብዬ ሰው ቤት በጠብጣለሁኝ። አይ ኒድ ቱ ወርክ መጀመሪያ ራሴ ላይ ያራይ ግዝ አቃጣሪ ወሬኛ ነበርኩኝ እኮ ማላመጣ ወሬ አልተኛም እኮ ሰው ወይት ወሬ ሳይ እኔ ምን አግብቶኝ ነው እንደዛ ማየው? አሁን ላይ ሳስበው መጀመሪያ ራሴ ላይ መስራት። አሁን የሚያስጨንቀኝ እጄን እንዴት ነው ማቀጥ ነው ማስተካክለው፣ እግሬን ቂጤን እንዴት ነው ማሳምረው፣ የትኛው ዴስ ውስጥ ራስሽ ላይ እንደዛ ብቻም ሳይሆን በቃ ማቹርድ ስትሆኚ ደግሞ ገባሽ ለፊውቸርሽ ታስቢያለሽ ምናምን ነገር። እነዚህ ፊውቸራቸው የሞተ የደነዘዙ ሴቶች አሉ። የስዊድን፣ የጀርመን፣ የኖርዌይ እርዳታ እየበሉ ጭንቅላታቸው የተደፈነ። አሁን አሜሪካን ውስጥ ብዙ ነገረኛ አታይ የለም። አዎ አንድ ወይ 2 3 ነው የምታየው። ይሄ ግን አውሮፓ ውስጥ ያለ ግን መጋጫ እኔ እኮ ስለማውቃቸው። አሁንማ ጀርመን ሀገር ደግሞ ሌላ ህግ ወጥቷል። በነገራችን ላይ የሚገርም ህግ ወጥቷል። ከኔ ይልቅ ከላይፍ ስትሪሞች ይልቅ አይናቸውን ጨፍነው ድምጻቸውን አጥፍተው በጥሩ ነገር የሚፖስቱት ላይ እግዚአብሔር ምስክሬ ነው። እንዴ ጉዳቸው ፈላ ፖስታቾች ጂጂ ጉዳቸው ፈላ ፖስታቾች ምናምን በቃ የሆነ ሰው ጃስ ካለባቸውና በተለይ ጀርመን ሀገር ውስጥ ቲክቶክ ጀርመን ሀገር ውስጥ የተከፈተ ከሆነ ጉዳቸው ፈላ አይደል? አዎ እዚህ እኮ ዲስልዶርፍ ነው ያለው እንትናቸው አይደል? ይሄ እንደዚህ አይነት ነገር በርሊን በየቦታው ነው ያለው። በርሊን አለ፣ ዲስልዶርፍ አለ፣ የሆነ ቡኮም ነው ዶርትሙንድ የሚባል በየቦታው ነው ያላቸው። ግን እዚህ ደግሞ በጣም እንትን አላቸው። በቃ ጉዳቸው በሆነ እንትን ነው ሰው የነገረኝ ነው። እንደም ላይቭ ስትሪም ካለ ይልቅ ይሄኛው ላይ እንደሚጠብቅ ህጉን ነው እንደዚህ ብሎ የነገረኝ። በተለይ አታክ የሚያደርግ ነው መንግስትን ያው ስለዚህ ሀገር ኦኬ አሉ እኮ አንዳንድ እንደዚህ የሚፖስቱ አሉ እኮ አይደል? ያ ጉዳቸው ፈለኛ ምን አገባን። ያ ብዙዎቹ ችግር ደርሶባቸዋል። አንቺ ሀገር ራሱ ግን እንደምታስቢው ስፒች ኦፍ ፍሪደም በጣም ሊሚትድ እኮ ነው። ዝም ብሎ ነው ስፒች ኦፍ ፍሪደም ምናምን ነገር የለም። እየለጠፍሽ የሆነ ነገር ተናግሮ ነው ግርሽ 500,000 ዩሮ ምናምን ነገር በጣም እኮ ሲምፕል የሆነ ነገር ነው የተናገረው። ያ በጣም ውድ ነው ደግሞ ገርሽ ማን ሊከሰው ጥሩ ነው። ራሱ ፐርዘልሽ ነው ነገር የተናገርከኝ እንጂ አዘ ፖለቲክስ አይደለም እና ምናምን ብሎ ራሱ ነው የከሰሰው። አሲያ ሰውየው እግዚአብሔር ነው ይመስለኛል። እንደዚህ አላቸው የራሱ ሰዎች ጠበቆቹ ምናምን ነገር አነጋገርም ልገባሽ በጀርመንኛ ሲሆን አነጋገርሽ ራሱ እንትን መሆን አለበት።
ማወቅ መቻል አለብሽ። ዝም ብሎ መቀደድ አያስፈልግም። አሁን ወደ 3 ሰዎች የሚታወቁ ግማሾቹ የአረብ ዘር ያለባቸው እዚህ ተወልደው ያደጉ እንደ ቀልድ ቤት የለም ቤት እኮ ነው የተናገሩት። ገፋሱ ከሰሳቸው መንግስቱ የሆነች ቀልድ ያውቁም ሳይቻሉ እንደዚህ እኔ እንዲያልኩኝ እንዲ ስፒች ፍሪደም መነሰ እሱ አሜሪካን ነው ያለው አሜሪካንም አለ ብለሽ ነው አያስሆን እዛም እኮ አታክ ያደርጋሉ። አሁን ትራምፕን የፈለግሽ ብለሽ ብትናገሪ በዚህ ላይ የወጣ ህግ የለም ትችያለሽ። መንግስት ነህ ብለሽ እንደ መንግስት ላይ ቤት ማድረግ ምናምን አትችይም። እና እንትን ብሎ እናቴ አርፈን መኖር ነው እንጂ ደግሞ እያተንከባክቦ ለሚያኖረን ሀገር እስከ $200,000 ምናምን ነገር ያስቀጣሽ ይች እንደዛ የመጣበት ቅጣት እና አሁን ጠበቃ ይዞ እንዶች ናት። አዎ ደስፋ አይነ በካንተ ያ ሲያ 200 ፊል $200,000 እድሜ ልኩ ሲቀፈቅፍ ነው የሚኖረው። አሁን ጠበቃ ይዞ ይሄኔ ነው እንግዲህ ያላረፈ አቴ እንትን ምንን ለካ ስልኬን ነካክቼ የተባለው በማያርፈው ጣቴ በማያርፈው ጣቴ ቁጥሬን ነካክቼ ያው ቁጭ ብያለሁ። እሺ በቃ ጂጂ የኔ ፍቅር ቻው። ማማዬ ብቻ የኔ ቆንጆ ቢስሞ ገንደን አባይናት ቻው። ማቴን በጣም አመሰግናለሁ። እሺ እናትሽ ዞ ጋይስ ቴንክ ዩ ሶ ማች። ውድድር ማደርጋችሁ ተባረኩልኝ፣ ክበሩልኝ፣ ጤና ይስጣችሁ፣ ልቦና ይስጣችሁ፣ ክፉ አያሰማችሁ፣ እግዚአብሔር ይጠብቃችሁ። ኦኬ ደህና ዋሉ። ባባይ ቻው። ወዳችኋለሁ። እንዳለው ሰው ብታወሪ ተጫወቺ ወያዢ ወይ ሊያዝሽ ግድ ነው ግድ ነው ሙይ እያላት ነው። ግድ ነው ጋይስ። 4 ሰው በእናታችሁ 4 ሰው 4 አበባ ፋሚሊ 4 ሰው 4 አበባ 4 ሰው 4 አበባ የተለያየ ሰው 4 ሰው 4 አበባ ፋሚሊ 4 ሰው 4 አበባ 4 ሰው 4 አበባ 4 ሰው 4 አበባ ፋሚሊ 4 ሰው 4 አበባ 4 ሰው 4 ሰው 4 አበባ 4 አበባ ጋይስ 4 ሰው 4 አበባ ጋይስ 4 አበባ በእናትህ 4 ሰው 4 አበባ ፋሚሊ 3 አበባ 3 አበባ 3 አበባ ጋይስ አበባ እኮ ነው የለመንኩት ጋይስ 3 አበባ 3 አበባ ኧረ 3 አበባ 3 አበባ ፋሚሊ 3 አበባ 3 አበባ ጋይስ 3 አበባ 3 አበባ ጋይስ 3 የተቀመጠው አንቺ ጋር ለምንድን ነው ቤታቸውን ዘግተው እንትን የማይሉት? ግላብ የለኝም ማሪ ሁለት ሰው